ሃይ እንዴት ናችሁ? ዛሬም እንደተለመደው የኤግዚት ኤግዛም ጥያቄዎችን አብረን እንሰራለን። የዛሬው ጥያቄያችን ምንድነው የሚለው which of the following describes costs that change proportionally with the volume? A variable costs, B fixed costs, C mixed costs, D stepwise costs። ጥያቄው ላይ እንደተመለከትነው volume of production ለውጥ ሲያሳይ አብሮ ለውጥ ሊያሳይ የሚችል የኮስት አይነት የቱ ነው የሚለን። ሶ የእያንዳንዱ እዚህ ጋር የተዘረዘሩ የኮስት አይነቶች ምን አይነት ባህሪ ያላቸው የሚለውን አብረን እንመልከት። እንግዲህ ኮስቶች ቤዝድ ኦን ዴር ቢሄቪየር በሶስት ዋና ዋና ክፍሎች ይከፈላሉ። የመጀመሪያው ቫሪያብል ኮስትስ እንላቸዋለን። ሁለተኛዎቹ ፊክስድ ኮስትስ ናቸው። እንዲሁም ሶስተኛው ደግሞ ሚክስድ ኮስት ወይም ደግሞ ሰሚ ቫሪያብል ኮስት እያልን እንጠራዋለን። ሶ የእያንዳንዱ የኮስት አይነት የቶታል ኮስት ቢሄቪየሩን እና የፐር ዩኒት ቢሄቪየሩ ምን እንደሚመስል አብረን እንመልከት። የመጀመሪያው ቫሪያብል ኮስት ነው። እንግዲህ የቫሪያብል ኮስት ቶታል ኮስት ቢሄቪየሩ ምንድነው? ሌቭል ኦፍ ፕሮዳክሽን ወይም ደግሞ ሌቭል ኦፍ አክቲቪቲ ለውጥ ባሳየ ቁጥር ቫሪያብል ኮስትም አብሮ ለውጥ ያሳያል። ይሄ ማለት ምንድነው? ብዙ ዩኒቶችን ባመረተን ቁጥር ወይም ደግሞ ብዙ ቮሊዩም ኦፍ ፕሮዳክሽን በኖረ ቁጥር ቫሪያብል ኮስታችን ወይም ቶታል ቫሪያብል ኮስታችን አብሮ ይጨምራል። ትንሽ ዩኒት ባመረተን ቁጥር ወይም ደግሞ ሎ ቮሊዩም ኦፍ ፕሮዳክሽን በኖረ ቁጥር ደግሞ ቫሪያብል ኮስታችን ይቀንሳል ማለት ነው። ስለዚህ የቫሪያብል ኮስት ቶታል ኮስት ቢሄቪየሩ ምንድነው? ቮሊዩም ኦፍ ፕሮዳክሽን ወይም ሌቭል ኦፍ አክቲቪቲ በጨመረ ቁጥር ቫሪያብል ኮስታችንም አብሮ ይጨምራል። ሌቭል ኦፍ ፕሮዳክሽን ወይም ደግሞ ሌቭል ኦፍ አክቲቪቲ በቀነሰ ቁጥር ደግሞ ቫሪያብል ኮስታችን አብሮ ይቀንሳል ማለት ነው። ስለዚህ ቫሪያብል ኮስትስ ቼንጅ ኢን ዳይሬክት ፕሮፖርሽን ቱ ዘ ሌቭል ኦፍ ፕሮዳክሽን። ሌላው ቫሪያብል ኮስት ፐር ዩኒት ነው። ሶ ቫሪያብል ኮስት ፐር ዩኒት ሁልጊዜም ኮንስታንት ነው። የትኛውንም ያክል ሌቭል ኦፍ ፕሮዳክሽን ቢኖረን ወይም ደግሞ የትኛውንም ያክል ዩኒት ብናመርት አንድን ዩኒት ለማምረት የምናወጣው ቫሪያብል ኮስት ወይም ደግሞ ቫሪያብል ኮስት ፐር ዩኒት የምንለው ሁልጊዜም ኮንስታንት ነው ማለት ነው። ሌላው የቫሪያብል ኮስት ቲፒካል ኤግዛምፕል ናቸው ብለን ልንጠቅሳቸው የምንችላቸው ላይክ እንደ ዳይሬክት ማቴሪያልስ፣ ዳይሬክት ሌበር፣ እነዚህ ቮሊዩም ኦፍ ፕሮዳክሽን ወይም ሌቭል ኦፍ አክቲቪቲ ለውጥ ባሳየ ቁጥር ኮስታቸውም አብሮ ለውጥ ሊያሳይ የሚችሉ አይነት ኮስቶች ስለሆኑ እነዚህን ቫሪያብል ኮስት እያልን እንጠራቸዋለን። እንግዲህ ስለ ቫሪያብል ኮስት በትክክል ለመረዳት እንድንችል ከስር አንድ ኢላስትሬቲቭ ኤግዛምፕል አለ፣ እሱን እንመለከታለን። ሶ ከስር ቴብሉ ላይ ለመመልከት እንደምንችለው ቶታል ዩኒትስ ፕሮዲውስድ 5000 ናቸው። የመጀመሪያው ላይ እንግዲህ አንድን ዩኒት ለማምረት ኢንከር የምናደርገው ቫሪያብል ኮስት $2 ነው። ስለዚህ ቶታል ቫሪያብል ኮስታችን 5000 ሲባዛ በ2 10,000 ይሆናል ማለት ነው። በሁለተኛ ደረጃ ቶታል ዩኒትስ ፕሮዲውስድ ወይም ደግሞ ጠቅላላ የተመረቱ ዩኒቶች ብዛት 10,000 ነው። አንዱን ዩኒት ለማምረት የምናወጣው ቫሪያብል ኮስት $2 ነው። ሶ 10,000 ሲባዛ በ$2 ስናደርግ ቶታል ቫሪያብል ኮስታችን 20,000 ነው ማለት ነው። እንዲሁም በመጨረሻ ቶታል ዩኒትስ ፕሮዲውስድ ወይም ጠቅላላ የተመረቱ ዩኒቶች ብዛት 15,000 ነው። አንዱን ዩኒት ለማምረት የምናወጣው ቫሪያብል ኮስት ፐር ዩኒት $2 ነው። ስለዚህ ቶታል ቫሪያብል ኮስታችን $30,000 ይሆናል ማለት ነው። ሶ እዚህ ኢላስትሬቲቭ ኤግዛምፕል ላይ ለመረዳት እንደምንችለው ዩኒትስ ፕሮዲውስድ በጨመረ ቁጥር ቶታል ቫሪያብል ኮስታችን አብሮ ነው የሚጨምረው። ያ ማለት 5,000 ስናመርት ቶታል ቫሪያብል ኮስታችን 10,000 ነበር። 10,000 ዩኒት ስናመርት ቶታል ቫሪያብል ኮስታችን 20,000 ሆነ። 15,000 ዩኒት ስናመርት ደግሞ ቶታል ቫሪያብል ኮስታችን 30,000 ሆነ ማለት ነው። ስለዚህ ዩኒትስ ፕሮዲውስድ በጨመሩ ቁጥር ወይም ደግሞ ሌቭል ኦፍ ፕሮዳክሽናችን በጨመረ ቁጥር ቶታል ቫሪያብል ኮስታችንም ከሌቭል ኦፍ ፕሮዳክሽኑ ጋር ፕሮፖርሽናሊ አብሮ እየጨመረ ነው የሚሄደው ማለት ነው። ነገር ግን ቫሪያብል ኮስት ፐር ዩኒታችን ግን ኮንስታንት ነው። ምንም ያክል ዩኒት እናምርት 5,000 ብናመርት 10,000 ብናመርት 15,000 ብናመርት ቫሪያብል ኮስት ፐር ዩኒታችን ተመሳሳይ ነው። ያ ማለት $2 ነው ማለት ነው። ሌላውና ሁለተኛው የኮስት ታይፕ ፊክስድ ኮስት ነው። እንግዲህ የፊክስድ ኮስት ቶታል ኮስት ቢሄቪየር ዊዝን ዘ ሪሌቨንት ሬንጅ ኮንስታንት ነው። ነገር ግን ፊክስድ ኮስት ፐር ዩኒት ግን ሌቭል ኦፍ ፕሮዳክሽን ለውጥ ባሳየ ቁጥር አብሮ ለውጥ ሊያሳይ ይችላል። እንግዲህ የፊክስድ ኮስት ቲፒካል ኤግዛምፕል ሊሆኑ የሚችሉት ፋክተሪ ረንት፣ ሰለሪ፣ ኢንሹራንስ ኤክስፐንስ፣ ዲፕሪሲዬሽን ኤክስፐንስ፣ ፕሮፐርቲ ታክስ፣ እነዚህ የፊክስድ ኮስት ጥሩ ምሳሌዎች ናቸው። ሶ በተመሳሳይ ፊክስድ ኮስትም ቶታል ኮስት ቢሄቪየሩ እና ፐር ዩኒት ቢሄቪየሩ ምን እንደሚመስል
ተመሳሳይ ምሳሌ ወስደን እንመልከት። ሶ እዚህ ከስር ቴብሉ ላይ እንደምንመለከተው ቶታል ፊክስድ ኮስታችን ለምሳሌ ኪራይ ነው ብለን እናስብ። ሶ ለምሳሌ ኪራይ የምንከፍለው በወር የምንከፍለው ኪራይ 30 ሺህ ነው ብለን እናስብ። ይህም ማለት ምንም ያክል ዩኒት ብናመርትም ባናመርትም ግዴታ ልንከፍለው የሚገባን ፊክስድ ኮስታችን ነው። ዩኒትስ ፕሮዲውስድ ሶ መጀመሪያ ላይ ያመረትነው ቶታል ዩኒትስ ፕሮዲውስድ 5000 ነው። ሶ የምንከፍለው ደግሞ ቶታል ፊክስድ ኮስታችን ደግሞ 30 ሺህ ነው። ሶ ፊክስድ ኮስት ፐር ዩኒታችን 30 ሺህ ሲካፈል ለ5000 ስናደርግ $6 ነው የምናገኘው። በሁለተኛ ደረጃ ቶታል ዩኒትስ ፕሮዲውስድ 10 ሺህ ናቸው። ቶታል ፊክስድ ኮስታችን 30 ሺህ ነው። 30 ሺህ ሲካፈል ለ10 $3 እናገኛለን። እንዲሁም በመጨረሻም ያመረትነው ቶታል ዩኒትስ ፕሮዲውስድ 15 ሺህ ናቸው። ቶታል ፊክስድ ኮስታችን ደግሞ 30 ሺህ ነው። ሶ አንዱን ዩኒት ለማምረት የምናወጣው ፊክስድ ኮስት 30 ሺህ ሲካፈል ለ15 ሺህ ስናደርግ $2 እናገኛለን። ሶ እዚህ ላይ ለመረዳት እንደምንችለው የፊክስድ ኮስት ቶታል ኮስት ቢሄቪየሩ ያ ማለት 5000 ዩኒትም እናምርት 10000 ዩኒትም እናምርት 15000 ዩኒትም እናምርት ግዴታ 30 ሺህ መክፈል አለብን። ሶ የፊክስድ ኮስት ቶታል ኮስት ቢሄቪየሩ ኮንስታንት ነው ማለት ነው። 30 ሺውን ግዴታ መክፈል አለብን። ምንም ዩኒት እንኳን ሳናመርት ብንቀር 30 ሺውን መክፈል ይጠበቅብናል። የፊክስድ ኮስት ፐር ዩኒት ቢሄቪየሩ ደግሞ እንደ ሌቭል ኦፍ ፕሮዳክሽኑ ይወሰናል ማለት ነው። ያ ማለት 5000 ዩኒት ስናመርት ፊክስድ ኮስት ፐር ዩኒታችን $6 ነበረ። 10000 ስናመርት $3 ነበር። 15000 ስናመርት $2 ነበር። ስለዚህ ሌቭል ኦፍ ፕሮዳክሽን ለውጥ ባሳየ ቁጥር ፊክስድ ኮስት ፐር ዩኒታችን ደግሞ አብሮ ቫሪ ያደርጋል ወይም ደግሞ ለውጥ ያሳያል ማለት ነው። ሌላውና ሶስተኛው የኮስት ታይፕ ሚክስድ ኮስት ወይም ደግሞ ሰሚ ቫሪያብል ኮስት የምንለው ነው። እንግዲህ ይሄኛው የኮስት አይነት የቫሪያብል ኮስትንና የፊክስድ ኮስትን ኤለመንት አብሮ የያዘ ነው። ሶ ለዚህ የኮስት ታይፕ ቲፒካል ኤግዛምፕል ነው ብለን ልንጠቅሰው የምንችለው ኤሌክትሪሲቲ ቢል ነው። ሶ ለዛሬ የኢትዮጵያን ኤሌክትሪክ ዩቲሊቲ ኤሌክትሪሲቲ ቢል እንደ ምሳሌ ጠቅሰን እንመለከታለን። ሶ የፊክስድ ኮምፖነንቶቹ እነማን ናቸው፣ የቫሪያብል ኮምፖነንቶቹ ደግሞ የትኞቹ ናቸው የሚለውን እናያለን። እንግዲህ ቅድም እንዳለው ሚክስድ ኮስት ወይም ሰሚ ቫሪያብል ኮስት የምንለው የቫሪያብል ኮስትንና የፊክስድ ኮስትን ኮምፖነንት አብሮ የያዘ ነው ብለናል። ስለዚህ በኢትዮጵያን ኤሌክትሪክ ዩቲሊቲ የኤሌክትሪሲቲ ቢል አከፋፈል ሂደት ውስጥ የፊክስድ ቻርጆቹ ወይም ፊክስድ ኮምፖነንቶቹና ቫሪያብል ቻርጆቹ ወይም ቫሪያብል ኮምፖነንቶቹ እነማን እንደሆኑ አብረን እናያለን። እንግዲህ የኢትዮጵያን ኤሌክትሪሲቲ ቢል ፊክስድ ቻርጆቹ ካቴጎሪዎች አላቸው። ለሬዚደንሻል፣ ለስሞል ቢዝነስ፣ ለኢንዱስትሪያል ተብሎ ይከፈላል። ሶ ለሬዚደንሻል 50 ብር ድረስ ያስከፍላሉ፣ 50 ብር ፐር መንዝ። ለስሞል ቢዝነስ 100 ብር ፐር መንዝ፣ ለኢንዱስትሪያል 250 ብር ፐር መንዝ። እንግዲህ ይሄኛው ፊክስድ ቻርጁ ነው። ቫሪያብል ቻርጅ የምንለው ደግሞ ከሆነ ሊሚት በላይ ከሆነ የተጠቀምነው ቫሪያብል ኮስት ይኖርብናል ማለት ነው፣ ወይም ተጨማሪ ቫሪያብል ኮስት ይኖርብናል ማለት ነው። ሶ ለምሳሌ የሬዚደንሻል ከ0.27 እስከ 2.5 ብር ፐር ኪሎዋት ቫሪያብል ኮስት ቻርጅ ያደርጋሉ ማለት ነው። ሶ ለምሳሌ ኢንዱስትሪያል ነው ብለን እናስብና እንግዲህ የኢንዱስትሪያል ፊክስድ ቻርጁ 250 ብር ነው ብለናል። የተጠቀምነው ኪሎዋት ደግሞ 2000 ነው ብለን እናስብ። ስለዚህ ይሄ ድርጅት ጠቅላላ የሚከፍለው ክፍያ ስንት እንደሆነ እናሰላለን። 1 ኪሎዋት በተጠቀመን ቁጥር የምንከፍለው የቫሪያብል ኮስት መጠን 2 ብር ከ60 ሳንቲም ነው። ሶ የተጠቀምነው የኪሎዋት ብዛት ደግሞ 2000 ኪሎዋት ቢሆን 2 ብር ከ60 ሳንቲም ሲባዛ በ2000 5200 ይሆናል። ፊክስድ ቻርጁ ደግሞ 250 ብር ነው። ሶ 250 ሲደመር 5250 5450 ቶታል ኮስት እንከፍላለን ማለት ነው። ሶ ከዚህ በተጨማሪ የፎን ቢል፣ የሜንቴናንስ ቢል እንዲሁም ደግሞ የራይድ ክፍያዎች የሚክስድ ኮስት ባህሪ ያላቸው ናቸው። ለምሳሌ የራይድ ክፍያን ብንወስድ መነሻ ዋጋቸው ከ100 ብር እስከ 120 ብር ድረስ ነው። ከዚህ ከፊክስድ ቻርጁ በኋላ ያለው ክፍያ ግን ቫሪያብል ኮስት ነው የሚባለው። ምክንያቱም በተጓዝንበት ርቀት ወይም ደግሞ በሄድንበት ኪሎ ሜትር ልክ ነው ተሰልቶ ክፍያው የሚከፈለው። ሶ በመጨረሻም ሂሳብ ስንከፍል ቫሪያብል ኮስቱ ሲደመር ፊክስድ ኮስቱ ተደርጎ አንድ ላይ እንከፍላለን ማለት ነው። ሶ የራይድ ክፍያዎች፣ የሜንቴናንስ ቢል፣ የኤሌክትሪሲቲ ቢል፣ የኢትዮ ቴሌኮም ብሮድባንድ እና ኢንተርኔት ክፍያዎች እነዚህ
የሚክስድ ኮስት ወይም ደግሞ ሰሚ ቫሪያብል ኮስት ባህሪ ያላቸው የኮስት አይነቶች ናቸው። ሶ የጥያቄያችን መልስ ኤ ቫሪያብል ኮስት ይሆናል።